ጉድ 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 ጉድ! የተዋህዶ ልጆች እንኳን ደስ አላችሁ! የተዋህዶ ልጆች እንኳን ደስ አላችሁ! አጋንንቱ ቤታችሁን ሲበጠብጠው የነበረው አጋንንቱ ተባሮላቸዋል። ተባሮላቸዋል። የወንጌል ዘመን ነው ዘመኑ። የወንጌል ዘመን ነው። የክርስቶስ ወንጌል የክርስቶስ ትንሣኤ የሚነገርበት ዘመን ነው። ማጭበርበር አትችልም ከዚህ በኋላ you cannot። ለዘመናት መጽሐፍ ቅዱስ እንዳያነብ ደብቃችሁ እንዳይነካ አድርጋችሁ በማሳለም ብቻ መጽሐፍ ቅዱስን የሸወዳችሁት ምዕመናን ዛሬ መጽሐፍ ቅዱስ ገልጧል። መጽሐፍ ቅዱስ ስለገለጠ ተሳለም ብቻ ብላ አታታለው። ታው ጥሬ መጽሐፍ ቅዱስ እያነበቡ መመሪያ የሌላቸው በሜዳ የተወለዱ ዘመናዊያን ሰባካያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ አዳምጡ። እኔ ለጉራ አይደለም፣ መጽሐፍ ቅዱስ ነው። እናትሽን አባትን ብነካ ደስ ይላል? ታዲያ እናታችን ተነክቶ በዓለም ይነገር ድንግል ማርያም አማላጅ ናት፣ ቤዛዊት ናት። ሰላም ጤና ይስጥልኝ። እንዴት አላችሁ? ውድ የተወደዳችሁ የዮአብ ሚዲያ ተከታታዮች፣ እንግዲህ ዛሬም በተለያዩ መረጃዎች ወደ እናንተ ተመልሼ መጥቻለሁ። ዛሬ እንግዲህ የምንመለከተው ፕሮቴስታንቶቹ ስለ ፍኖተ ጽድቅ ይህን ያህል ያስደሰታቸውና ፍኖተ ጽድቅን በጣም እያመሰገኑ ጌታ ይርዳችሁ አለንላችሁ ያሉበት ምክንያት ምን እንደሆነ ከኛም ኦርቶዶክሳውያን ደግሞ ለምን ፍኖተ ጽድቅን እያወገዘ እንዳለ እንመለከታለን። በጣም የሚገርመው ደግሞ ሌላው የምናየው በዮኒ ማኛ እንግዲህ ሃይማኖቱን ወደ ፕሮቴስታንት ቀይሯል እየተባለ ብዙዎች እያወሩ ይገኛል። እርሱም ደግሞ አላስፈላጊ ነገሮችን በየሚዲያው ሲያሰራጭ እናየዋለን። ድሮም ይቅርታ ነገሩ ማለት አይጠበቅብንም። ስለሱ እንመለከታለን ምን ያህል አጭበርባሪነቱን እና ለምን ከኦርቶዶክስ ወደ ሌላ ቤተ እምነት እንደሄደ ሁሉ እናያለን። አንድ ብፁዕ ሊቀ ጳጳስ እጅግ የተወደዱ ሊቀ ጳጳስ ብፁዕ አቡነ እንድርያስ ደግሞ ያስተላለፉትን ጥብቅ መልእክት የምናይበት መርሃ ግብራችን ነው። እጅግ ይጠቅማችኋል። ብዙ ነገሮችን ታገኙበታላችሁ። ግን ሰሞኑን ትንሽ አካውንታችን ሰዎች ጋር እየደረሰ አይደለምና በቻላችሁት አቅም እስቲ ላይክ አድርጉ። እናንተ ላይክ ስታደርጉ ለኔ ለወንድማችሁ እጅግ ጥቅም አለውና ላይክ እንድታደርጉ እጠይቃለሁ። እንደተለመደው ደግሞ እግዚአብሔር ይመስገን እያላችሁ በኮሜንት ሴክሽን ላይ መጻፋችሁን አትርሱ። እስቲ ስለ ፍኖተ ጽድቅ ቅድሚያ ተመልክተን እንመለስ። ይህ መልእክት ለፍኖተ ጽድቅ ሚዲያና በዛው ስለምታገለግሉ ሰዎች ነው። ቅዱሳን እባካችሁ የምልት አድርሱልኝ። ኮፒ ሊንክ አድርጉ። ለምትወዷቸው ሰዎች በሙሉ ሼር አድርጉላቸው እባካችሁ። ዛሬ ላስቸግራችሁ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ፌቨራይት ተጫኑ። ደሞም ኮሜንት ውስጥ እየገባችሁ ፍኖተ ጽድቆችን እንደምትወዷቸው ጻፉላቸው። ምንድነው ታዲያ ዛሬ መልእክቴ? ፍኖተ ጽድቆች ወንጌል በተናገሩ ቁጥር፣ መጽሐፍ ቅዱስ በተነገረ ቁጥር ስለ ኢየሱስ ክርስቶስ ጌትነት ሲነገር፣ ስለ ኢየሱስ ክርስቶስ አዳኝነት ሲነገር፣ ስለ ኢየሱስ ክርስቶስ ቤዛነት ሲነገር፣ ስለ ኢየሱስ ክርስቶስ ሊቀ ክህነት ሲነገር ተጾምጠት ይጀምራል። ስደት ይደርስባቸዋል። ለምን? መጽሐፍ ቅዱስን እንድታስተምሩ የመጽሐፍ ቅዱስ እውነትን እንድታስተምሩ አይፈቀድላችሁ። ታስራችኋል፣ ተይዛችኋል። ይሄ እውነት ነው። እናንተ ውስጥ ያለውን ፓሽን እረዳለሁ። እናንተ ውስጥ ያለውን የወንጌልን እውነት እረዳለሁ። ነገር ግን ተጠርንፋችሁ ተይዛችኋል። በዙሪያችሁ ያሉ ሰዎች የማይሰሙ ብቻ አይደሉም፣ እንድትናገሩም አይፈቅዱላችሁም። እንድትናገሩ፣ እንድትዘምሩ፣ እንድትገጥሙ አይፈቅዱላችሁም። ይኸውላችሁ አንድ ነገር ልንገራችሁ። አንዴ የተሰበረ ቂጣ ድጋሚ አይሸጥም። አንዴ ስለ ኢየሱስ መናገር ጀምራችኋል፣ ስለ ሊቀ ክህነቱ መናገር ጀምራችኋል፣ ስለ አዳኝነቱ መናገር ጀምራችኋል፣ ስለ ቤዛነቱ መናገር ጀምራችኋል። ከዚህም በኋላ ሊያሳሯችሁ አይችሉም። አለቀ። በሆነ አይን ነው እያዩአችሁ የሚቀጥሉት። ምን ተናገሩ፣ ምን ዘመሩ፣ ምን አደረጉ እያሉ የሚቀጥሉት። ሊያውም ደግሞ ስህተትን እየነቀሰ ከሚኖር ህዝብ ጋር። ለወንጌል የምትከፍሉት መከራ መልካም ሆኖ ሳለ አሁን ግን አንድ ግብዣ ላቀርብላችሁ። እኛ ወንጌላውያን አማኞች እንወዳችኋለን።
በጌታ ፍቅር ስለ ኢየሱስ ስትናገሩ፣ ስለ ኢየሱስ ስታዜሙ፣ ስለ ኢየሱስ በነገሮቻችሁ ሁሉ ስለ ኢየሱስ በምታወሩት በምትናገሩት ነገር በሙሉ ደስተኞች ነን። ስለዚህ ዛሬ አንድ ግብዣ ልጋብዛችሁ። አብረን እናምልክ። ኑ ውጡ፣ ኑ ከኛ ጋር አብረን ጌታ እናምልክ። በደስታ አብረን ለጌታ እንቀኝለት፣ እንዘምርለት። እስቲ ለጌታ ቤዛነቱን፣ አዳኝነቱን፣ ጌትነቱን፣ ሊቀ ክህነቱን እናውራ ለዓለም። አለመስማት ብቻ ሳይሆን እንዳትናገሩ ይከለክሏቸዋል። ኑና አውሩ። ኑ ከኛ ጋር አብረን እንናገር። ያኔ እየሰሙ አይሰሙ እንደሆነ አብረን እናያለን። የምታድኑትን ማዳን የምትችሉት ስትናገሩ ነው፣ ስትዘምሩለት ነው፣ ስትሰብኩት ነው። ስለዚህ ኑ አብረን እንስበክ እላችኋለሁ። ይህን ጥሪ ያቀርብላችኋል። እባካችሁ ቅዱሳን ታዲያ አሁን የፍኖተ ጽድቅ ኦርቶዶክሳዊ ስርዓትን የተላበሰ ኦርቶዶክሳዊ ቀለም ያለው ማህበር ነው ወይ የሚባል ሐሳብ ቢነሳ ግን እንደ አንድ ኦርቶዶክስ አማኝ ሁላችንም በአንድነት የምንስማማበት ጉዳይ ምንድነው? ምንም አይነት ኦርቶዶክሳዊ ቀለም የላቸው ነው ባጭሩ። ኦርቶዶክሳዊ የሆኑ መሰረታዊ የሆኑ የቤተክርስቲያን ትምህርቶችን ስርዓት ባለው መልኩ አይተላለፍባቸውም። በጣም ከቤተክርስቲያን ያፈነገጡ ትንሽ ወደ ፕሮቴስታንቲዝሙ የሚያደሉ ትምህርቶች በተለያዩ ቪዲዮዎቻቸው ላይ ቀስ አድርገው ለማስገባት ይሞክራሉ። በተጨማሪ ደግሞ ፍጹም ለጭፈራ ቅድም እንዳልኩት ለጭፈራ እኛ የምንጨፍርለት ኢየሱስ የለንም ኦርቶዶክሳውያን ነን እኛ እና በቤተክርስቲያናችን ስርዓት እኛ የምንጨፍርለት አስረሽ ብቻ የምንልለት ጌታ የለንም። ስርዓት አለን። በነገራችን ላይ ያው ሁሉም እንደሚያውቀው ስንዘምር እናሸበሽባለን ከግራ ወደ ቀኝ። የምናሸበሸው ልክ እንደ ሌሎች ሀገር ሚሊተሪዎች ወታደሮች የሆነ አክሽናችን እንዲያምር ሳይሆን ከህማሙ ጋር እየተባበረን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሊጦስ ሥራ አደባባይ እስከ ቀራንዮ ድረስ ጸሐፍት ፈሪሳውያን ወዲያ ወዲህ እያረጉ እያሰቃዩ እንደወሰዱት እያሰበን እጆቻችን እናሸበሽባለን ስንዘምር። ከዛ ደግሞ እናጨበጭባለን። እንደው ሸዋ 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 የሚል ድምፅ እንዲወጣን ፈልገን ሳይሆን አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ያለው ጌታ በሰው እጅ በጥፊ መጸፋቱን እያሰበን ማለት ነው። ስለዚህ በእኛ ቤተክርስቲያን ውስጥ እያንዳንዱ አክሽኖች በአጠቃላይ ትርጓሜ ያላቸው ንዋያቶቻችን ትርጓሜ ያላቸው ያለ ትርጉም የተቀመጡ ነገሮች የሉ እና ትንሽ አንዳንድ ጊዜ ማህበሩ እንደ ማህበር ተመልከተው እንደው የዚህ ቤተክርስቲያን ልጅ ነው ወይ ብለህ ስትመለከት በፍጹም አንድ ልጅ ሲወለድ ወይ እናቱ ነው አባቱ ነው የሚመስለው። ለኛ ለኦርቶዶክሲያን ደግሞ እናታችን ቤተክርስቲያን ነች። ከአብራ ከመንፈስ ቅዱስ በ40 እና 80 ቀን ጸንሳ አምጣ የወለደች። አባታችን ደግሞ ክርስቶስ ነው እና ምኑም ነው ይሄ ማህበር ቤተክርስቲያንን የማይመስለው ባጭሩ ምኑም ክርስቶስንም ቤተክርስቲያንን አይመስልም። እኔ እንደው በዚሁ ካይንሳህ አይቀር ምናልባት ከቤተክርስቲያን ጋር ቅርበትም ከክህነትም ጋር ቅርበትም ስላለ አንደኛው መነጋገር ካለብን ነገር ቤተክርስቲያን ብዙ የሚታገሉ ሐሳቦች አሉ፣ የውጭውም የውስጡም ማለት ነው። ከውጭው ይበልጥ የውስጡ ታጋይ ያስፈራናል ያሉ አቡነ አብርሃም ሲናገር ብፁዕ አቡነ አብርሃም አባታችን የውስጡ አስፈሪ ነው። ስለዚህ የውስጡ አስፈሪ ከሆነ የምንፈራው የውስጡን ነው መጀመሪያ የውጭውን አይደለም። ስለዚህ ብዙ ጊዜ ፕሮቴስታንቶች ፈርተን አናውቅም፣ የምንፈራው ውስጥ ያለውን። ምክንያቱም አባቶችን ያስትብናል፣ ካህናቶችን ይወስድብናል፣ ነፍሳትን ይሰርቅብናል ብለን ስለምንፈራ ከውስጥ ሆኖ ወደ ውጭ ማውጣት በጣም የሰላ ስልት ስለሆነ ከዚህ አንፃር ባለሀብቶች ብዙ አሉ ኢትዮጵያ ውስጥ ብዙ ኦርቶዶክሳውያን ባለሀብቶች አሉ። እንደ ጸጋዬ ማህበር መስርተው ግን የሚመጡ የሉ። እስካሁን የመጡ የሉ። ቤተክርስቲያን ያግዛሉ፣ ቤተክርስቲያን ያነጻሉ፣ ለቤተክርስቲያን የሚፈልገውን አስራት በኩራት ያስገባሉ፣ ይረዳሉ፣ ይደግፋሉ። ቤተክርስቲያን ከእንደነዚህ አይነት አሳሾች እንዴት ነው ራሷን መለየት ያለባት? አንተ እንግዲህ በነገራችን ላይ እንዲህ አይነቱን የፍኖተ ጽድቅን አካሄድ ከተሐድሶ ምንፍቅና እንቅስቃሴ ሳንለይ ነው የምንመለከተው። ተሐድሶ ምንፍቅና እንደሚታወቀው በየጊዜው የተለያየ አይነት አቅጣጫን ይዞ ነው የሚመጣው በቤተክርስቲያናችን ውስጥ። ተሐድሶ ምንፍቅና እንደውም ሊቃውንት ቤተክርስቲያን ሲገልጹት የጭቃ ውስጥ እሾህ ይሉታል። በውጭ ያለ እሾህ የክፍለ ሀገር ሰው ብዙ ጊዜ በባዶ እግሩ ስለሆነ የሚሄደው መሬት ላይ ያለውን እሾህ አይቶት ይጠነቀቃል። የጭቃ ውስጥ እሾህ ግን አምነ በረገጥከው ጊዜ ነው የሚወጋህና እንግዲህ እንደተመለከታችሁት ነው የፕሮቴስታንቱ እምነት ተከታይ ፍኖተ ጽድቅን ሲያመሰግን የነበረው። በጣም እጅግ የምንወደው ወንድማችን ዲያቆን ፈለገ ደግሞ ጥሩ አድርጎ ተናግሯል። እንግዲህ ፍኖተ ጽድቅ እንደምናውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚገኝ ማህበር እንደሆነ ነው የምናውቀው እኛ ማለት ነው። በሐላል ስሙን ቀይሮ ከሆነ ወይም ወደ ፕሮቴስታንት ሄዶ ከሆነ አይመለከተንም እንደፈለገ ቢሆን። ነገር ግን በእኛ ቤተክርስቲያን ውስጥ ሆኖ በቤተክርስቲያኒቷ መዋቅር ውስጥ ሆኖ የተበላሹ ነገሮች ስናይ ዝም አንል።
አባቶቻችን እንዲናገሩ አባቶቻችንም እርምጃ እንዲወስዱ ቀድመን እንናገራለን። ምክንያቱም አባቶቻችን አንዳንድ መረጃዎች ላይ ደርሳቸው ይችላል፣ በዚህ ሚዲያው የሚለቀቁ ነገሮች ማለት ያንን በመናጨው ሰዓት ያንን ነገር ደግሞ ትክክል እንዳልሆነ በመናገርበት ሰዓት አባቶቻችን እርምጃ ይወስዳሉ። ለምሳሌ በድንግል ማርያም ቤዛ ናት አይደለችም በሚለው ትምህርት ሊቀ ጳጳሱም ሆነ ይሄ ማህበር ምን አይነት እርምጃ እንደተወሰደበት ሰምታችኋል። በዚህ በማህበራዊ ሚዲያ በተደረገው ንቅናቄ ሊቃውንቱ ስለገቡበት ነው ማለት ነው። ስለዚህ ሃይማኖታችንን የሚያንኳስስ ሃይማኖታችንን ሊያዋርድ የሚሞክረውን እስከመቼውም አንታገሰውም ማለት ነው። ለምን ሁሉም ተጠራርጎ አይወጣም። ስለ እውነትን አምነው የሚቆዩ አካላቶች በቤቱ ይቆያሉ ማለት ነው። ስለዚህ በዚህ ብዙም አትደነገሩ። ለምን አንድ አይደለም 10 ፍኖተ ጽድቅ ከቤተ ክርስቲያኑ አይወጣም። አምነው ከቀጠለ ይቀጥላል። ከዛ ውጪ ግን ስተት ያለባቸው ትምህርቶችን እያስተማረ ስተት ያለባቸው ነገሮችን እያደረገ ቤተ ክርስቲያን ውስጥ መቀጠል ስለማይችል ማለት ነው። ስለዚህ ጥሩ አድርጎ ፈለገ መልሶታል። እስቲ ወደ ዮኒ ማኛ እንሂድና እስቲ ከቅድሚያ እስቲ ይሄንን ቪዲዮ እዩት። እንደው ፕሮቴስታንቶች እባካችሁ ኦርቶዶክስ ስለማይጸልይልኝ አውቃለሁ። ዶንት ወሪ አባውት ለራሱ አይጸልይም እንኳን ለኔ። ግን ፕሮቴስታንቶች በእውነት ጸልዩልኝ። ለዮኒ ማኛ እንጸልይለት። ከኔ ጋር የምትስማሙ ሁላችሁም ኮሜንት ላይ ገብታችሁ አሜን እንድትሉ መልካም ምኞታችሁን እንድትጽፉ ጋብዛችኋለሁ። የተወደድክና የተፈራህ የሰማይና የምድር ፈጣሪ አንተ ትልቅ ጌታ። እንደተመለከታችሁት ነው ኦርቶዶክስ አትጸልይልኝም ይላል። አሁን እንደ ኦርቶዶክስ ለሱ አይደለም። ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ለዓለም በሙሉ ነው የምትጸልየው። ለመንግስታት ትጸልያለች፣ ለወታደሩ ትጸልያለች፣ ለቀንሰራ ለሁሉም ለሀገር ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማትጸልይበት ዕለት አለ። ቅዳሴውን ተመልከቱ። አምላክን ስታመሰግን አምላክን ገዢነቱን፣ ንጉስነቱን፣ ፈጣሪነቱን እያመሰገነች በዚህ ውስጥ ጸሎት ታደርጋለች። ለመላው ህዝብ፣ ለመላው ምእመናን፣ በየበረሃ ላሉት፣ በየሆስፒታሉ ላሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማትጸልይበት አለ እንዴ? እንዲህ አፍ ሞልቶ ፕሮቴስታንቶች ጸልዩልኝ አየ ኦርቶዶክስ ተዋሕዶ እምነት ሆነ ወደ ሌላ እምነት ለምሳሌ እኔ ኦርቶዶክስ ሆኜ ሙስሊም ቤተሰቦች ጸልዩልኝ ብል የነሱ ጸሎት ሊሰማ ነው ማለት ነው። ይሄ ራሱ እኮ አንድ አላዋቂነትን ነው የሚያሳይ። ከኔ ከአምላክ ከእግዚአብሔር ውጭ ሌላ አምላክ አታምልክ እያለ ሌላ ጋር ሄደ የሌላ አምላክ። እነሱ ፕሮቴስታንቶች ባይዘው ከኛ ጋር ይለያያሉ። በኢየሱስ ክርስቶስም አንስማማም። መሰረታዊ የሆኑ የድነት ትምህርቶች ላይ አንስማማም እኛ ከፕሮቴስታንቶች ጋር። ስለዚህ ሃይማኖታችን ይለያያል ማለት ነው። ለነዚህ ጸልዩልኝ ማለት ይሄንን ተመልከቱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት ሳትጸልይ ቀርታ ነው? የፋሲካ ቀን የኔ ልደት ነበር። የዛ ጊዜ ነው ጌታ የተገለጠው። ከዚህ በኋላ ኖ አንተ ከዚህ በኋላ ዲያብሎስን አታገለግል፣ ውጣ ተናናና ማንቁርቴን ይዞ ወደ እሷ መጣ። እንግዲህ ከጌታ የሆነን እስቲ ማን እንደሚያላቅቅ እናያለን። ጌታን በልጦ እኔን የሚያላቅቅ ከጌታ ፍቅር የሚያስወጣ የሚመጣ ካለ እንቀበላለን። ለምን ቆይ ለምን ጌታን አትቀበል? ኦፊሻሊ ለምን አልጸልይልህም? እኔ ብዙ ዮኒ ማኛ ልክ ነው ያለው። ከኦርቶዶክስ ተዋሕዶ እምነት ለቀቅኩ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። ይሄው የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ፣ ግን ሐቁን ሐቅ እላለሁ፣ ሐሰቱን ሐሰት እላለሁ። ምንድነው ምክንያቱ የምትሉ ከሆነ በደንብ አዳምጡ። ኦርቶዶክስ አላሸክላለችን ኦርቶዶክስ ጋር እየነገርኩ ነው። እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላል። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቤቷን ፏ ብልጭ ስትል ታያለህ። እንግዲህ እንደሰማችሁት ነው። ዮኒ ማኛ እዚህ ጋር ምንድነው የዋሸው? ምንድነው እኛን ኦርቶዶክሳውያንን የሚያናድደን? የኦርቶዶክስ ተዋሕዶ እምነት ለቢዝነስ ትሆናለች? እስቲ ንገሩኝ። ማንም እንደፈለገ ነቢይ ነኝ ሐዋርያ ነኝ ያለ አዳራሽ የተከራየ በስሙ ቸርች ከፍቶ ቢዝነስ ሊሰራባት አይችልም። አልዋሽም፣ ትክክል ነው። ትመቻለች። እስቲ ለቢዝነስ ትመቻለች ወይ? ምን ዋሽቶ ነው እሱ ላይ እኛ እንደዚህ ምንጮው? ሲቀጥል ሁሌ ጸሎት ነው እያለ ነው። ልክ ነው። እስቲ የኦርቶዶክስ ተዋሕዶ እምነት ቸርች ላይ ጠዋት ሂዱ ኪዳን አለ፣ ቀን ሂዱ ቅዳሴ አለ፣ ሌሊት እንኳን ማለት ነው ሌሊት ብትሄዱ ሰዓታት አለ። 24 ሰዓት ጸሎት ያለባት ቤተክርስቲያን ነች። ይሄ ደግሞ አይመችም አለ ብዙዎቹ። እንዴ ምን ጸሎቱ ብቻ ጾሙሳ
በአመት ስንት አጽዋማት ነው እቺ ቤተክርስቲያን ያላት? አርብና ሮብን ሳይጨምር እንደፈለጉ ያገኙትን ማግበስበስ ለሚፈልጉ ከርሳሞች እኮ እቺ ቤተክርስቲያን አትመችም። ልክ እኮ ናቸው። ለሚጠፋው ለዚህ ለብልጭልጩ ለጊዜያዊ ዓለም የሚሆን ነገር የላትም። ይሄ ሀቅ ነው። ለዛሽ ለመንግስተ ሰማያት የሚያበቃ ጾም፣ ጸሎት፣ ስግደት ነው ያላት እቺ ቤተክርስቲያን። በዚህ አጋጣሚ ግን የኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ ዛሬ ብዙዎችን እየነጠቀ ያለው አውሬ ነገም እናንተን እንዳይነጥቃችሁ በተጠንቀቅ መጠበቅ አለባችሁ። ምክንያቱም ቃሉ ምንድነው የሚለው? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው። አይደለም ኖርማል ምእመናንን ይቀርና የተመረጡትን እንኳን ያስታል አይደል እንዴ አውሬው። ዛሬ ብዙዎችን እያሳተ ያለው ሰይጣን እኮ ከዚህ በፊት ምን ነበረ? የመላእክት አለቃ። ወንጌልን ለዓለም እንዲሰብኩ ከመረጣቸው 12 ሐዋርያት መካከል አንዱ ይሁዳ ነው። ነገር ግን ይሁዳ ምን ሆነ? ወደቀ። ለ30 ብር ብሎ አምላኩን አሳልፎ ሸጠ። ብዙዎችም ዛሬ በተመሳሳይ ልክ እንደ ይሁዳ ማለት ነው ለገንዘብ፣ ለጥቅም፣ ለከርሳቸው ሲሉ እቺን ቤተክርስቲያን ሸጠው ኢየሱስ ክርስቶስን ከርተው ለሆዳቸውና ለቢዝነሳቸው ወደሚመቻቸው ቦታ ሄደዋል። ይህንን ቪዲዮ ሼር፣ ሪፖስት ያደረጋችሁ አድርሱልኝ። አመሰግናለሁ። እኔ እንደ ዮኒ ማኛ አይነት የሰው ሳሙና በህይወት ዘመን አይቻላቅም። አንተ አይደለም ለሰው ልጅ የሰው ልጅ ትተህ ለእግዚአብሔሩ ለሰይጣኑ ለመያዝ ማትመች በጣም ሙልጭልጭ ምትል የሰው ሳሙና ልክ በጣም ከባድ ፍጡር ነክ እና ሳቅክ ላይክ ኦቨር 10 years ይሆናል ቢያንስ እዚህ ሶሻል ሚዲያ ላይ ራሱ በምታረገው በትንሹ 3 ጊዜ ኦርቶዶክስ ሆናል፣ ካሁኑ ጋር 3 ጊዜ ጴንጤ ሆናል፣ ሙስሊም ሆናል። እያለቀስክ ስትለምን ነበር። ያው ይቀመጣል እንዳደራ ክፉም ሰራ ደግም ሰራ ከሚባል አባባል አለና በጣም ባኪን ፎርዝ እያደረክ ነው። እዛ ግድም 3 ጊዜ ጌታ መቀበል ማለት ያው ሃትሪክ ነው የሰራሁት። እኔ ሃትሪክ ማቆቋት እምነት ላይ እንደመጣ አላውቅም ነበር። የመቻራዳልስ ግን ያው እንደዚህ ከቤት ቤት ስትዞር ልብ ድካም እንዳይዝ የእምነት ልብ ድካም ማለት ነው። ቁጭ በል አረፍ በል አንድ ቦታ እንዳይደክም። እንግዲህ ጌታን መቀበል ትችላለህ ብሎ ጀምሮታል። ፕሮቴስታንት የሆነበትን ምክንያት በደንብ ይዩት። ምን እናርግሽ? የኛ ቤተክርስቲያን ለስጋዊ ምቾት እኮ አትመችም። ምን እናርግ? ግራ ገባን እኮ። በዚህ ምድር ስንኖር ለስጋችን አትመችም። ስጋችን እንዲደላው አትፈልግም። ስጋችን ደልቶት ነፍሳችን እንድትሞት አትፈልግም። የኛ ቤተክርስቲያን የምድሩን አይደለም አይዘላለማዊ ህይወትን ነው የምታየው። ስለዚህ ዮኒ ማኛ እዚህ ውስጥ በኦርቶዶክስ ውስጥ ካለ ሌሎችን የሚመለከታል። ከኦርቶዶክስ ወጥተው የሚሄዱት ማለት ነው። እንደ ልብ አይበሉ፣ እንደ ልብ አይጠጡ፣ ስርዓት አለ፣ እንደተፈለገ አይጨፍር፣ እንደተፈለገ አይዘለል። ሁሉም በስርዓትና በልክ ነው እንድንኖር የተፈቀደው ማለት። ስለዚህ በስርዓትና በልክ መኖር ስለሚያቀታቸው ወጥተው ይሄዳሉ። ለምን? ስርዓትና ልክ የሌለባቸው አካባቢዎች ስላሉ። እንደተፈለገ ለስጋዊ ምቾት በተፈለገበት አንዴ ድነናል፣ አንዴ ጸድቀናል፣ በቃን የሚሉ አካላቶች አሉ። የኛ ቤተክርስቲያን ደግሞ አይደለም። ድነናል፣ እየዳን ነው፣ እንድናለን። አዎ ጽድቃችንን እየፈጸምን ነው የምንሄደው፣ እየሰራን ማለት ነው። ትላንት ክርስቶስ ሞቶልኛል፣ አንዴ ድኛለሁ፣ ዳግመኛ ምንም አያስፈልገኝም። አዎ ክርስቶስ ሞቶማ ከዘላለማዊ ሞት አዳነን። የኔስ ስራ፣ የኔስ ምግባር፣ የኔስ በጎ ነገር፣ የኔስ በጎ ሃይማኖት አያስፈልግም። በቃ ክርስቶስ ሞተ እንደ ልብ እየተጨፈረ ገነት መግባት ነው። እንደዚህ አይነት የለም። ስለዚህ እነዚህ አካላቶች በእነዚህ አይነት ምክንያቶች ነው ከቤተክርስቲያኒቷ የሚወጡት ማለት ነው። ከቤተክርስቲያኒቷ የሚወጡት ዋናው ነገር ጥላቻው ምንድነው መሰላችሁ? የስጋዊ ምቾት። እኛ ቤተክርስቲያን የለም ስጋዊ ምቾት የለም። ለስጋ ነገር ቤተክርስቲያን ለስጋ አታደላም፣ አድልታም አታውቅም። ለነፍስ ነው። እዚህ ምድር ስንመጣ ዘላለማዊ እንዳልሆነን በደንብ ስለምናውቅ ማለት ዘላለማዊ ህይወት እንድናገኝ ደግሞ እዚህ ክርስትና እኮ የፈተና ህይወት ነው። በፈተና ውስጥ ጸንተን ማለፍ ነው። እነዚህ ሰዎች ደግሞ በፈተና ውስጥ ጸንተው ማለፍ አይፈልጉም ማለት ነው። አጭበርባሪነቱንም ላሳያችሁና 2 ቪዲዮዎች ደግሞ ስለ እመቤታችንም የተናገረውን ላሳያችሁ። ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ ሰማር የቀደሙ አባቶቻችን አስተምረዋል። ከሰማይ ቢመጣም አንቀይረውም። ዮሐንስ አፈወርቅ አስተምሮናል። ሌሎችም እንደ ዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ በማርዳኔ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማዕጠንታቸውን ይዘው ሲመጡ እንደዚህ ናቸው። አይ ማንም ከሰማይ ይሄ ትዕቢት
የእውቀት ማነስ የሚያመጣ የጠመጠመ በሙሉ እውቀት አለው ብላችሁ አትመኑ። እናንተ መጽሐፍ ቅዱስን አንብቡ። የኦርቶዶክስ እስከ ታጠሩ ኮንፊውዝ ላለመሆን ስትፈልጉ መጽሐፍ ቅዱስ አንብቡ። ይሄ ሰውዬ የሚናገረው ከሰማይ መላእክት መጥተው ቢናገሩ የቅድስት ድንግል ማርያም ቤዛነትን የዓለም ቤዛ መሆኗን ቢነገረን ከሰማይ መጥቶ አናምንም። አምልኮት ላይ ናቸው፣ ድግሳቸው ላይ ናቸው፣ ሆዳቸው ላይ ናቸው፣ ወንጌል ላይ አይደሉ። ስለዚህ ኦርቶዶክስን የማዋረድ ስራ የሚሰሩት እነዚህ ሆዳ ማጋስስ ቄሶች ናቸው። ሆዳ ማጋስስ ገንዘባቸው ስለሆነ ቢስሚላህ ብዬ ጀምሬያለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ ብያለሁ። እንዴት ናችሁልኝ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ የሆነ የደስታም ስሜት አለ። የእናትና ልጁ ክብሩ ይስፋ ትርጓሜ ሲተረጎም እንደዛ ነው ያልኩትና ያስቀኛል። ዮኒ ማኛ እኮ ጴንጤም ሆኗል፣ ሙስሊምም ሆኗል። የሙስሊም ኮፍያ አድርጎ አልሐምዱሊላህ ብሎ ሆኗል። ስለዚህ ምን ያስጨንቃቸዋል? አሁን የሚያስጨንቅ ነገር አይደለም። በእኔ በኩል እኔ አሁን ሮማን ጴንጤ ሆነች ብትባሉ ወይ ብላችሁ ብጮ ያስኬዳል። እስከ ዛሬ በሃይማኖት ያልደራደርም ቀይ መስመሬ ነው ስትል የነበረች ልጅ ምን ብሏት ነው የወሰዷት ብላችሁ ብትቀውጡት ሚዲያውን የስ ዮኒ ማኛ 100 ጊዜ ሲገለባበጥ የነበረ ሰውዬ የኛ ኦርቶዶክሶች ተገላገልን ብቻ ማለት ነው። ዳስ ፎሎውን አንሱና ከቤቱ ውጡ፣ አትከተሉት። ከሱ አንድም የሚያስቅ ነገር ምንም ደስ የሚል ነገር እኔ የማየው ነገር ታያላችሁ ብዬ አልልም። ውልቅ ብላችሁ ወጥቶ ከጴንጤዎች ጋር እየተቁጭ ብሎ ኢየሱሴ 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 አዳኜ ነው ኢየሱሴ ኢየሱሴ ያሉ ያሉ ዳስት ሌላ ምንም የሚያመጡት ነገር የለም። ዮኒ ማኛ መቼም ታምረኛ ነው። ሳቢዋን ሞቅ ለማድረግ በልሳን ተናገርኩ ብሎ ሻላራራ ዱቄት እያለ እየጨመረበት ሻላራራ ደቀቅም አንቺ ከዛ ዱቄት እያለ እየረሳው በልሳን ተናገርኩ ብሎ እንዳይመጣ እንጂ ጴንጤ መሆኑ ችግር የለም። በልሳን ይናገራል። ዮኒ ማኛን ታዩታላችሁ። አዎ እንደተመለከታችሁት ነው። እኛን የመሰሉ ሊቅ ታላቁ ሊቅ ስማ ከሆነ እንግዲህ በጣም ቤተክርስቲያን አሉን ከምትላቸው ሊቃውንት መካከል ናቸው። እኚህን መጽሐፍ አያነቡም ብሎ ማለት የመጽሐፉ ሊቅ ምንም ይወጣላቸው ነገር የለም። ትክክለኛ እኛ በየጊዜው አፕዴት የሚደረግ ትምህርት የለንም። ስለ እመቤታችን አንዴ መጣለ የሰማነው አለ ያየነው አለ እንመሰክራለን። ድንግል ማርያም ምን እንደሆነች ማለት በየወሩ በየሳምንቱ በየአመታቱ ስለ እመቤታችን አፕዴት እያደረግን አንሄድም። አፕዴት የሚደረግ ሃይማኖት ስላልሆነ ማለት ነው። አንዴ ከክርስቶስ የተቀበልነው ሃይማኖት ስለሆነ ስለዚህ አጭበርባሪዎች ናቸው ለማለት እንኳን እንደው በጣም ከባድ ነው ለእነዚህ አይነት ሊቃውንት ማለት ነው። ሁለተኛ ምን አይነት አጭበርባሪ እንደሆነ ይሁት አንዴ ሙስሊም ይሆናል፣ አንዴ ፕሮቴስታንት ይሆናል፣ አንዴ ኦርቶዶክስ ይሆናል፣ አንዴ ሃይማኖት የለኝም ይላል። ስለዚህ ይሄ ሰውዬ በደፈናው ምንድነው ማለት ነው? ቅድም እህታችን ስትል ሰምታችኋል አይደል? ሳሙና ነው የምትጨብልጡት ነገር የለም ሙልጭልጭ የሚል ነው። ስለዚህ ብዙ መደናገር በእንደዚህ አይነት ሰዎች አያስፈልግም። ሁላችንም ግን በሃይማኖታችን ጸንተን መቆየት አለብን ማለት ነው። ሌላው በመጨረሻ የማስቀኛችሁ ብፁዕ አቡነ እንድሪያስ የሊቃውንት ጉባኤ ሰብሳቢ ናቸው። ቤተክርስቲያን አሉን ከምትላቸው ብፁዓን አበው ሊቃነ ጳጳሳት መካከል ታላቁ ሊቅ ባህታዊ አባታችን አንድ መልእክት አስተላልፈዋል። የእሳቸውን ላስቀኛችሁ። እኔ ግን ከወዲሁ እሰናበታለሁ። በሌላ መርሃ ግብር እስክንገናኝ ቸርን ሰንብት እያልኩኝ ወደ ብፁዕነታቸው የብፁዕነታቸውን ቡራኬ ይድረሰን። ተው ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጆሮአችሁን ወደን ያርጉ። ጭብጨባ ምን ምልክቱ ምንድን ነው? የተኛ ካለ ይነሳ። ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊያን ሰባክያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ አዳምጡ።
እኔ ለጉራ አይደለም፣ መጽሐፍ ቅዱስ ነው። ስርዓት ከተቃወሰ ምስር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የጎዳን አለመገናኘታችን ነው። ቅናቱ፣ ምቀኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀልም፣ ገና እኮ ነው ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽብር ላይ ሽብር እንዲጨመር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው፣ መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውረ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህም በተመለከተ ጥቂት አስታውሳለሁ። ትእዛዙን ለማክበር ነው። የትንስት ስርዓተ ዘአንበሩ አበዊከ፣ አዳምጡ። እኔ ለጉራ አይደለም፣ መጽሐፍ ቅዱስ ነው። የትንስት ስርዓተ ዘአንበሩ አበዊከ፣ አባቶችህ ነቢያት፣ አባቶችህ ሐዋርያት፣ አባቶች ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለውዳሴ ከንቱ አይደለም፣ ስለ እውነት ብቻ ነው። ስርዓት ከተቃወሰ ምስር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። በሀገር ጥፋት፣ በትምህርት መለወጥ ጸጥታ ይደፈርሳሉ። የእኛ ስኗችን ለምንድን ነው? ማንን ልናገለግል ነው? አጀንዳውን ስሰማው እያለው ግሩም ግሩም የሆኑ ቃላት አሉ፣ አወዛጋቢም አሉ። የአነጋገር ስህተት መስለው የሚታዩ በሊቃውንት ደረጃ ተሰምተዋል። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው።